አስገብቶ በር ዘጋ ጮህኩ ማንም ጋሽ 14 አመት እኮ አትጠየቅም ሌላ ሰው ታቂያለሽ አትባልም እቺ ልጅ ገና ህፃን ልጅ ናት የልጆ ሙሉ ስም ማን ነው ይቅርታ የልጆ ስም አዎ እቶ ግርማ ደብረወት ነው ትናገር እቺ ትልቋ ንጹህ ነች ምንም ልጅ ያገረድ ነች ምንም አልተነካችም እቺ ያው እንደነበረ እርጉዝ ነች ተበላሽታለች እርግዝናው የስንት ወር ነው የ4 ወር ነው የ14 አመት ልጅ አትናገር አትጋገር ደሙ ከሷ ላይ እንደዚህ የሚያቁት ሰው ትልቅ ሰው ልጆች ያሉት ሰው ሁሉ ቀን ነው እንዴት ተደፈረችው ብዙ ቀን ነው ብዙ ቀን ነው እዛው ግቢ ነው ምኖረው እዛው ነው ከቤት አይወጣም ሰውዬው ግቢ የሱ ቤት ውስጥ እየተኛው እያወቀኝ እንደገና እቺ ልጅ እንደዚህ አይነት ልጅ ነች ያቃል እንደዚህ አይነት ድርጊት ይሄ እቺ ልጅ ላይ ይሰራል ብዬ አሰብ በርሶ ግቢ ስትኖር በርሶ ልጅ ተደፍራ አሁን የ4 ወር ነብሰ ጡር ሆናለች የሚባል ሰምቼ እንደው ለማጣራት እኮ ነው የደወልኩት ማየ ሸክም ላይ እኔ እቺ ልጅ እናት የላት እኔ ዛሬው ነገ ሊሞት ነው ምናምን ብዬ ነው የሚያስበው አሁን እዚህ ላይ እንዲቸገር እቺ ልጅ እንድትቸገር የሰውየው ትልቅ ሰው ነው የ50 አመት ሰው ነው በዛሬ ጊዜ የ40 አመት ልጅ መቼ ኃላፊነት ለመውሰድም አልችልም ህግ መጠየቅ እውነትም ይችላል ህግ መጥታትም ይችላል በዚህ ምክንያት ታስሬ ከሚገባ ከነ ህይወት አጥፍቼ ይገባል ከነ ህይወታን ማለት ነው ምንተው ሲንገባ ሰላም ነው ምንባባለው ስንወጣ ሰላም ነው ምንባባለው እኔ ይሰውየው እንደዚህ አይነት ስራ ይሰራል ብዬ አሳበለኝ ይሰራል እቺ ልጅ ላይ እንኳን እንደዚህ እኔ ደግሞ ታማሚ ሆኜ የሱ ቤት ውስጥ እየተኛው እያወቀኝ እንደገና እቺ ልጅ እንደዚህ አይነት ልጅ ነች ያቃል እንደዚህ አይነት ድርጊት ይሄ እቺ ልጅ ላይ ይሰራል ብዬ አሳብ በአይኔም አላየውም አይቼም እንኳን የሚተው ሰው ነኝ እነዚህም የምል ሰው ነኝ ልጅቷም ለኔ አልነገረችም እኔም ደግሞ በአይኔ እሱን አላየውም እንደዚህ ሲያደርግ እኔ ለምን ለሷ እንትን እላለሁ እኔ ራሴ አልናገርም ሸክም ላይ እኔ እቺ ልጅ እናት የላት እኔ ዛሬው ነገ ሊሞት ነው ምናምን ብዬ ነው የሚያስበው አሁን እዚህ ላይ እንዲቸገር እቺ ልጅ እንድትቸገር የሰውየው ትልቅ ሰው ነው የ50 አመት ሰው ነው ልጆች አለው የሱ እናት አለች ወንድም አለ እዛ ግቢ ነው ምኖሩት ተከራዎች ሌሎችም ልጆች አሉ እስቲ ምን ትላላችሁ እንደገና ህግ ቦታ ሄደው ኢንፎርሜሽን ስናቀር እንዴት ሄዳ እኔን ለማሳሰር ሄዳ እንዴት ትነግራለች ብሎ እቺ ልጅ አሁን እንደዚህ በቦክስ ማታ ከዛ ስንመጣ ማታት እንደገና ደግሞ በድንጋይ አባርጥና አባረው ተደወርውሮ እንትን ይዘው ትልቅ ሰው ነው ከሳችኋል የምንኖረው ሰው ግቢ ነው እየከፈልን ነው የምንኖረው ከሳችኋል ይኸው እየከሰስን ልንዘጋጅ ነው አሁን ክስ ዛሬ ፍርድ ቤት እዛው ነው ያለው ነው እንትኑ ፖሊስ ጣቢያ የዚህ ህጻናትና እነዚህ አይነት ችግሮች መፍትሄ እንትን የሚሉ ጋር ነው እዛ ነው የምትሄዱት ብለው እዛ መሩ ዛሬ ነው እነሱ ጋር ሄደን ይሁን ይደብዳቤው ይጽፉልን ይችላሉ ምን እንደሚሉ አልናቂም በመሃል ደግሞ ወደዚህ መጣኝ እስከ ትምህርት ድረስ ማመልከተን ትምህርቶች ሰምቶ የዚች ልጅ እንደዚህ አይነት ተማሪ ምናምን ብለው እነሱም ከዛ እንትን ይያሉ በመሃል ደግሞ ወይ ነገ ይመጣሉ ይያልኩ ነገ ማንም ዛሬ ና ተብለ ወደዚህ መጣ ከዚህ ሊያስ ይያለቀስኩ ነው ከዛ ቤታውን ወይ እሷን ገድዬ ገባለሁ እንጂ በሷ ጥቃት አድርጋል ብለው ፍርድ ቤት ከሚገባ ነፍሷን አጥፍቼ ነው የሚገባው አይ ነፍሷን አጥፎ እኔንም እንትን ብሎ እንትን ከመን ብዬ ትላንት ወዳ ወጣው ከዛ ግቢ ከሚኖሩት ግቢ ከዛ እሷ የተበላሸች ግቢ ቅዳሜ ነው ወጥቼ አሁን በዚህ ችግር ላይ ደግሞ እናት የሌለች እኔ እንደዚህ አይነት ሰው ነው እንደዚህ ያስቸገረኝ እንደዚህ ድርጊት ያደረገልኝ ሰውየው ያው በህግ ነው ከሆነ ያቂሜ ደማይችል ያው ይሄ አሁን እርሱ ተፈጸመ የሚሉን እኔ በሷ ኬስ ተይዤ ተከስሼ ከታሰርኩ
እሷን እንትን ብዬ ነው አይደለ ቃሉንም መጥራት ከብዶኝ ነው እኔ ነው እጄን ምሰጠው ምናምን ሲል እሷን አጥፍቼ ነው የሚገባው። አዎ ይሄ ታሪክ እዚህ አዲስ አበባ አዋሪ ጭማሪ ህይወት ያውን እሷ ላይ ችግር ፈጥሯል። በፍርድ ቤትም ከተሰማ ትእዛዝ ይመጣል አይደለም። በዚህ ምክንያት አስሬ ከሚገባ ከነ ህይወታ አጥፍቼ ይገባል። ከነ ህይወታን ማለት እኔ ምሎት ጋሼ እንደዚሁ መኪያ ላይ እንደደረሰባት አይነት ነገር ሌሎች ሰዎች ላይ ደርሷል እዛ አካባቢ። እኔ ከኔ በፊት እድሶ እንደሆነ እንግዲህ አካባቢው አውቃለሁ። እኔ ግን ያው የልጅ ነው ነውናት እኔ ከሱ ጋር አኖርኩም። የቤት ኪራይ ነው እዛ ወሰደኝ። ቤት በመጣት ነው እዛ ገባ። ይሄን ሲያውቁ የ14 አመት ልጅ አትናገር አትጋገር ደግሞ ከሷ ላይ እንደዚህ የሚያውቁት ሰው ትልቅ ሰው ልጆች ያሉት ሰው ማድረጉን ሲያረጋግጡ እርሶ ሲሰሙ እንደ አባት ስሜቱን ያጋሩን እስኪ። ምን አይነት ስሜት ተሰማው? አቂም በማጣት ነው እንጂ ታለው ነው እዛን ሐሳብ እሱን እንደውም ወደ ህግ ከመሄድ አቂም በማጣት ነው። አቂም አጥቼ ነው እንጂ ህግ ቦታ ማለት ወይ ሞታለሁ ወይ እንገላለሁ እዛው በቃ። ከኔ በታች ከኔ በላይ ከኔ በታች ምንም እንትን የለም። ሌሎችም ችግር ሰዎች እንደዚህ አካል ጉዳተኛ ሴቶች ላይ አካል ጉዳተኛ የሆኑ ረዳት የሌለው አቂም የሌለው ሰዎች ላይ ማንም እንደዚህ አይነት ችግር እንደሚያደርስ ያው እኔም እንደዛ የኔ ብቻ አይደለም ሌሎችም እንደዛው ይደርሳል ብዬ ነው ስሜቱ። በጣም እንዲህ ነው እንዲያ ነው መጠየቅም በራሱ ከባድ ነው። አዎ እንደዚህ አይነት መድረግ እንግዲህ እንደ ነፍስ ገዳይ ነው የሚቆጠረው። እንደ ነፍስ ገዳይ ነው የሚቆጠረው። አንዲት የ14 አመት ልጅ የሚያናድደው እኮ በተደጋጋሚ ነው መደፈር ያጋጠማት እዛው ቤቷ ውስጥ ሆና እዛው አባቷ ቤት እያስፈራራት አንድ የሆኑ አልፋው እንደገና በተደጋጋሚ የሚኖራትን ጭንቀት አስበው በአንድ በተደፈረችው አይደለም ያረገዘችው። በዛ ላይ ደግሞ ገና ልጅ ጊዜው ይታወቃል። ምን ያህል ጊዜ ነው በምን ያህል ጊዜ ነው ይሄን ደጋግሞ የፈጸመው? እሷ ነች የምታውቀው። ሁሉ ጊዜ እየጠበቃት ሽንት ቤት ሲሆን ከቤት አይወጣም ሰው ከግቢ። እኛ ደግሞ እንደዚህ ያደርጋሉ ብለን ሀሳብ የለንም። ወተን በር ላይ መቆም እንችላለን። ወተም ደግሞ አሁን ደግሞ ይቺ ልጅ ነ ሲወጣም በር ላይ ነው የሚቀመጠው። ወደ ውጭ ወጣ ብዬ አስፋልት አለ ሲገባ ደግሞ ግቢ ውስጥ ነው የሚቀመጠው። የት ቦታ ነው ይቺ ልጅ አሁን እንደዚህ አይነት ችግር ያደረሰብኝ? እንደውም እኔ ራሴ የት ቦታ ነው ብዬ ቁርስ ሽንት ቤት ወሰደችኝ። እዚህ ነው አለች። የት ቦታ? ውጪ አትቆይም። እሷን ብቻ ነው ይሄ እህቷንም ሞክሮ ነበር። ወሬ እንትን ብለው ነበር። ልጅቷም እኔ ጋር አልደረሰም አለች። እሷ ከሷ በፊት ነው በኋላ ነው? ከሷ በፊት ነው። እኔ ጋር አልደረሰም። አይ ግርማ እኔ ጋር አልደረሰም። ግን ሞክሮ ነበር ይላሉ። እንደዛ ሞክሮ አላሉ። ግን እሷ አልሞከረኝም እኔም ጋር አልጠየቀኝም አለች። ምስቱ ነች እንደዚህ ከሷ ጋር ነው የምኖረው እሷ ላይ ነው እንደዚህ የሚደረገው ብላ ወሬ ስትነፋ እንዴት እኔ እቺ ልጅ ላይ የማሰማው ልጅ ላይ እንደዚህ አይነት ድርጊት እንዴት ይፈጽማል ብለሽ ወሬ ትነፋለሽ ብለው ከሷ ጋር ተደባድበዋል። ከማን ሚስት ጋር? ከሱ ከራሱ ሚስት ጋር። ባለ ትዳር ነው? ሚስት ያለው እኮ እዛው ግቢ አብሮ ነው ያሉት። ሚስቱ ይሄን ኬስ ታውቃለች? ታውቃለች እንግዲህ ልታውቅ ትችላለች። ማወቋን አያውቅም። የሷ ደግሞ እኔ ጋር አይደለም እኔ እንደዚህ ነገር እኔ ከኔ ጋር አልሰራም አለች። እኔም ከሱ ጋር ግንኙነት የለኝም አለች። እቺ